ህዝብን እንደምን አላችሁ እንደምን ከርማችኋል ባላችሁበት ሰላም ጤና እንደምናችሁ ኢትዮጵያ ኤርትራ የኤርትራ መንግስት ያሉት ምንድነው የኢትዮጵያ መንግስትስ በምን አይነት አካሄድ ነው የኤርትራን ቀይ ባህር ምኞቱን ሊያሳካ ያሰበው የሚሉ ሐሳቦችን እናነሳለን ፕሬዝዳንት ኢሳያስ አፈወርቂ የተናገሩትም እናነሳለን በኢትዮጵያ እየታወጀ ያለው ጦርነት በጣም የሚገርም ጉዳይ ነው እኔ ሰምቼም አይቼም አላቅም እንዲህ አይነት ጦርነት ከዚህ ቀደም ስርዓቶች ነበሩ በኢትዮጵያ ከዚህ ቀደም የነበሩ ስርዓቶች መሪዎች ያላደረጉት በኢትዮጵያ እየተደረገ ነው በእውነት እኔ ይገርመኛል ፕሬዝዳንት ኢሳያስ አፈወርቂ ናቸው ያሉት እንደ ምሁራን ሀገራችን ምሁራን አሏት ስብስቦቹ የኮልኮሌ ስብስቦች ናቸው ያልተማሩ እነዚህ ያልተማሩ አመራሮች ናቸው ኢትዮጵያን እናሳድጋታለን ወደፊት እናስኬዳታለን ብለው የኢትዮጵያ ህዝብ ላይ ሰቆቃ ግፍ በደል እየፈጸሙ ያሉት በየትኛው አካሄድ ነው ኢትዮጵያን የምንመራት ብለው ምክክር የሌላቸው መዋቅሩ ከእጃቸው ያፈተለከ መዋቅር የሌላቸው እና አዳነች አቤቤ ጀነራል ብርሃኑ ጁላ ከመከላከያ ሚኒስቴር በእነዚህ ኮልኮሌዎች እየተመራች ያለች ሀገር ነች ኢትዮጵያ ታዲያ ፕሬዝዳንት ኢሳያስ አፈወርቂስ ምንድነው ያሉት አብይ አህመድስ እውነት የአረብ ኤሚሬትን ፍላጎት ለማሟላት ከኤርትራ ጋር ጦርነት ይጀምራል ወይ የሚጀምረው ጦርነትስ ለህዝባቸው ያላሰቡ ጦርነት መሆኑን ያቃሉ ወይ የሚለውንም ሐሳቦች እናነሳለን ውድ አድማጭ ተከታታዮቻችን ፕሬዝዳንት ኢሳያስ አፈወርቂ ያሉትን ሰሞኑን ከሚዲያ ጋር ያደረጉትን ቃለ መጠይቅ ኢትዮጵያን በምን አይነት ሁኔታ ነው የገለጿት ዛሬ እኮ እኛ ራሳችን በጣም ሆዳችን ቆስሏል ለምንድነው ሆዳችን የቆሰለው አንገታችንን አስደፍተውናል ለምንድነው አንገታችንን ያስደፉን እነዚህንም በአንድ ላይ አጠናክረን እንነግራችኋለን ውድ አድማጭ ተከታታዮቻችን እስከ መጨረሻ እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እንመራችኋለን እስከ መጨረሻው እንድትከታተሉንም እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እንመራችኋለን እባክዎን ሰብስክራይብ ላይክ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን አሁን በቀጥታ ወደ ፕሮግራሙ ኢትዮጵያ ዛሬ ተዋርዳለች የኢትዮጵያ ህዝብ ተዋርዷል ብልጽግናዎች በሚያደርጉት ወሬ እንደ ሴት ወጥተው ሲያወሩ ዛሬ ተዋርደናል ጎረቤት ሀገሮች ስራቸውን እየሰሩ ነው ጦርነት የሚፈልግ አንድም አካል የለም ለማንኛውም ኢትዮጵያና የብልጽግና ፓርቲ አመራሮች ኢትዮጵያ መላቅጦ አይጠፋው كوينات ناي مايات إلكا مواج لمن أنا بقطع ناي كي بحرنا يقول كون عند ناي 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 كوينات يقطع وجزلها لمن يقطع وجزلها وها إيالك متوجو ጦርነት ምን የሚሉት ጦርነት ነው በቀይ ባህር በናይል ወንዝ ላይ መታወጀው ጦርነት ምን የሚሉት ጦርነት ነው لمن ملكت أواج نايت خوينات بريتوريا تسمم تغيرو خمسة تغيرو تبعيلو قدم كدادم فانوتات كانت فينا تبعيلو أنصار حزبي أمحرا أواج ناكوينات تأوجو أنصار تقرأ كوينات تأوجو أنصار أورومو كوينات تأوجو أنصار صومال كوينات تأوجو أنصار عفر كوينات تأوجو موداتا دي بلو كوينات تأوجو أنصار موداتا زي بلو كوينات تأوجو نمنتايو كوينات تأوجو زلو እኛ ያልገባን ለምንድነው ጦርነቱ የሚታወጀው ነው ግራ የተጋባ ነው በዛ ላይ ነው ምንድነው ጦርነቱን እንዲያወጁ የሚያስደርጋቸው ለምን አላማ ነው
ጦርነት ማወጅ የተፈለገው? በጣም የሚገርም እኮ ነው። የብልጽግና አካሄድ በጣም የሚገርምና አካሄዳቸው መላቅጡም አይታወቅ አካሄድን እየተከተሉ ነው። የምንስ ጦርነት ነው? ምን የሚሉት ጦርነት ነው? ምንም በተመለከተ ጦርነቱ የፕሪቶሪያ የሰላም ስምምነቱ ተካሄደ ተብሎ በመጀመሪያ አስቀድመን የአማራን ፋኖ እናጠፋለን ተብሎ በአማራ ህዝብ ላይ ጦርነት ታውጇል። በትግራይ ህዝብ ላይ ጦርነት ታወጀ። በኦሮሞ ህዝብ ላይ እንደዛው ጦርነት ታወጀ። በሶማሌ ህዝብ ላይ ጦርነት ታወጀ። በአፋር ላይ ጦርነት ታወጀ። መቋጫ የሌለው ጦርነት ነው የታወጀው። ዛሬ እነዚህ ፓርቲ ብልጽግና የሚባሉት እያካሄዱ ያሉት ዘመቻ ቀይ ባህር የኛ ቀይ ባህር በየቀኑ የሚወራው ወሬ አለ። እኔ አልሰማውም። እሱን የሚሰማ ካለ ይስማ፣ ካዳመጣቸው ያዳምጣቸው። እንዲህ አይነት ጦርነት ውስጥ መግባት ለምንድን ነው የሚፈለገው? እንዲህ አይነት ጦርነት ውስጥ መግባት የሚፈልግ ሰው ሰነፍ ብቻ ነው። ሰነፍ፣ የከሰረ ቁማርተኛ፣ ፈሪ፣ ቆንቃና፣ ንፉግ። ሰነፍ በል፣ ቁማርተኛ፣ የከሰረ ቁማርተኛ፣ ፈሪ በል፣ ሁለመናህ ቆንቋና ንፉግ። በጣም የሚገርም ንግግር ነው ፕሬዚዳንት ኢሳያስ አፈወርቂ የተናገሩት። ቆንቋና አሉ፣ ሰነፍ፣ ፈሪ፣ ቁማርተኛ ብለው ገለጹት። በየቀኑ የሚወራው ቀይ ባህር በየጊዜው ሰነፎች፣ ቁማርተኞች፣ ቆንቋናዎች፣ ለማኞች እኮ ነው ያሏቸው ፕሬዚዳንት ኢሳያስ አፈወርቂ። ኧረ ሞት አይሻላችሁም እንዴ? ይህን ሁሉ ተብላችሁ እናንተ ሞት አይሻላችሁም ወይ? አርፋችሁ ተቀመጡ በምንልበት ወቅት ላይ ዝም ብላችሁ እንደ ሴት ወሬ እየወጣችሁ የሚያዳምጣችሁ ሰው የለም ነው ፕሬዚዳንት ኢሳያስ አፈወርቂ የተናገሩት። የሚያዳምጣችሁ እኛ ስራችንን እንሰራለን ነው ያሉት። የሚያዳምጥ ካለ ያዳምጣችሁ። በእንደዚህ አይነት ነው እንዴ አንድ መንግስት ራሱን ዝቅ አድርጎ እንደ ሴት በየሚዲያው በየቀኑ ለፍልፎ ወደብን የሚያገኘው? እንዳውም አካሄዳቸው ወደቡን የሚያገኙበትን ሁኔታ በጣም እያራቁትና እንዳይገኝም እያደረጉት እኮ ነው። ይሄ ነው ያለው። እና ውድ አድማጭ ተከታታዮቻችን የብልጽግና ፓርቲ አመራሮች በአገሪቷ ላይ እንዲህ አይነት የማይፈለግ ጦርነት ውስጥ ገብተው ከሌላ ከጎረቤት ጋር በሚያደርጉት ወሬ፣ ዛቻ፣ በየሚዲያው እየወጡ መለፍለፍ ለአፍሪካ ቀንድ አካባቢ ምንም አይፈይድም። ሰው እየታዘባቸው ነው። እኛን እንደ ህዝብ እያሸማቀቁን ነው። እኛ እነሱ ለሚናገሩት ነገር ዛሬ ላይ ሀፍረት እየተሰማን ነው። ውስጣችን ተቃጥለዋል፣ አሯል። እንደ መንግስት አይሄዱም። አካሄዳቸው የህፃን አይነት የጫወታ አይነት አካሄድ ነው። መንግስት የሚያደርገውን አይደለም የሚያደርጉት። እንደ መንግስት ህግን ተከትሎ የዓለም አቀፉን ህግ በተከተለ መንገድ ነው እንደ መንግስት ማውራትና መለፍለፍ ግን አንድም ፋይዳ የለውም። የኢትዮጵያ መንግስት ይህን ሁሉ ሲያወራ የኤርትራ መንግስት ምንም እስከዛሬ ድረስ የተነፈሰው ነገር የለም። አሁን በቅርብ ይህንን ቃለ መጠይቅ በሚደረጉበት ወቅት ላይ ነው ይህንን ፕሬዚዳንት ኢሳያስ አፈወርቂ የተናገሩት። ፕሬዚዳንት ኢሳያስ አፈወርቂ የሰነፎች ስብስቦች ናቸው። በራሳቸው ሳይሆን በሌላ አካል ተገፋፍተው ቀይ ባህር እያሉ ማውራት ብቻ፣ ወሬ እንደ ሴት መለፍለፍ እንጂ ምንም የሚያመጡት ነገር የለም ነው ያሉት። የውሸት በካድሬዎች የተፈበረከ ውሸት መንዛት፣ አመራሮቹ በዘፈቀደ ያልተጻፈ ማንበብ
የምናብ የምኞት የተስፋ ቅዠት ብልጽግና የውስጡን ችግር መቅረፍ ተስኖታል። በራሱ በገዛ ህዝብ ላይ ጦርነት አውጇል። በቅድሚያ ፋኖን አጠፋለሁ በሚል በአማራ ህዝብ ላይ ያወጀው ጦርነት አለ። በትግራይ ላይ የታወጀው ሌላው ጦርነት፣ በኦሮሚያ፣ በአፋር፣ በሶማሌ በተመሳሳይ አንድ በአንድ የራሱን ግዛት ያዳረሰው ወላፈን ተፋፍመዋል። ሰነፎች የሚመሩት በሰነፎች የሚመራው የብልጽግና አመራር በሰነፍ የሚነዳ ከብት ብልጽግናዎች ስንገልጻቸው በሶስት ምህጻረ ቃላት ነው አሉ ፕሬዝዳንት ኢሳያስ አፈወርቂ። ቁማርተኞች፣ የከሰሩ ቁማርተኞች፣ ፈሪዎች፣ ልብ የሌላቸው ንፉጎች፣ ያላቸውን የማይሰጡ ቆንቋና፣ በአገራቸው ህዝብ ላይ የሚሰሩት በደሎች ሰላምን ነስተው ህዝቡን አሰቃይተዋል። ህዝብን የሚያሸማቅቁ፣ በሌላ በኩል ደግሞ ህዝብን እንደ ህዝብ የማያከብሩ፣ በሌላ አካል ተገፋፍተው የሰውን የሚመኙ ለማሳካት በአፍ ፕሮፓጋንዳ የሚነዙ፣ ገንዘብ ለማግኘት የሚስገበገቡ፣ ገንዘብ ለማግኘት ሲሉ በሌላ አካል ተገፋፍተው የሶስተኛ ሰው ፍላጎትን ለማሟላት ጉራ፣ ዛቻ፣ ወሬ መንዛት ብቻ በውስጣቸው የተነሳውን ወላፈን እሳት ማጥፋት ተስኗቸዋል። የሰነፎች ስብስብ፣ የወሬ ቋት፣ ማውራት እንጂ ስራ መስራት ያልፈጠረባቸው ስብስቦች ናቸው። የጦርነት ፕሮፓጋንዳ ዘመቻን ጀመሩ። በየቀኑ በየወቅቱ መለፍለፍ፣ ማውራት እንጂ በተግባር ባዶ ናቸው። እኛ ደግሞ ኤርትራውያን ስራችንን እየሰራን ነው። ለወሬ ቦታ አንሰጠውም። የሚያዳምጣቸው ካለ ግን ያዳምጣቸው። በእነዚህ ፓርቲ አመራሮች የሚነዙና የሚወሩ ወሬዎች አሉ። በህዝብ በኩል ፍራቻ ደቅነዋል። በጎጃም በኩል አድርገው ይመጣሉ የሚል ፍራቻ፣ በአፋር አድርገው ይመጣሉ ሌላው ፍራቻ፣ ሌላም የፈለጉትን አቅጣጫ ተጠቅመው ይምጡ። የኤርትራ መንግስት ሌላ አጋዥ ሳይፈልግ ሉዓላዊነቱን ለማስከበር ራሱን ይከላከላል። ይሄ ይመጣብኛል ብሎ ደግሞ ወሬ አያወራም፣ ስራውን ይሰራል። የተፈራው ከመጣ ደግሞ ከወሬ ወደ ተግባር እንቀይራለን ብለው ከመጡ ኤርትራ ዝግጁ ናት። ራሷን ለመከላከል ሌላ አካል አያስፈልጋትም። የውሸት ካድሬዎች የፈበረኩትን ውሸት መንዛት፣ አመራሮቹ በዘፈቀደ ያልተጻፈ ማንበብ፣ የምናብ የምኞት የተስፋ የቅዠት ብልጽግና የውስጡን ችግር መቅረፍ ተስኖታል። በራሱ በገዛ ህዝብ ላይ ጦርነት አውጀዋል። ፋኖንና ሌሎች የክልል ህዝብን ለማጥፋት ተዘጋጅተዋል። በኤርትራ ላይ ለመነሳት ያሰበውም ሌላ ጉዳይ እንዳይመስላችሁ። በኤርትራ ላይ የታሰበው ማድመቂያ ነው እንጂ ጦርነት በየቦታው አውጇል። የምን ጦርነት ነው? ጦርነቱን በተመለከተ የፕሪቶሪያው የሰላም ስምምነት ተካሄደ ተብሎ በመጀመሪያ የአማራን ፋኖን እናጠፋለን፣ በአማራ ህዝብ ላይ ጦርነት አወጁ። በትግራይ ላይ ጦርነት አወጁ። በኦሮሞ ህዝብ ላይ ሌላ ጦርነት ነው ያወጁት። ዛሬ እነዚህ ፓርቲዎች አካሄዳቸው የማያምር በቀይ ባህር ላይ ዘመቻ ደግሞ ጀምረዋል። የኛ ቀይ ባህር በየቀኑ የሚወራው ወሬም አለ አሉ ፕሬዝዳንት ኢሳያስ አፈወርቂ። ለማንኛውም ፕሬዝዳንት ኢሳያስ አፈወርቂ የብልጽግናን ፓርቲ አመራሮች በአራት ምህጻረ ቃላት ነው የጠሯቸው። ነዳይ አሉ በትግርኛ፣ የከሰረ ቁማርተኛ ማለታቸው ነው። ሱስ አሉ፣ ቆንቋና ያለውን የማይሰጥ ንፉግ ማለታቸው ነው።
ፈራህ ብሎ ተናገሩ። ፈሪ ማለታቸው ነው። የብልጽግና ፓርቲ አመራሮች ስትራቴጂያቸው ሁለት ውሃ በሚል አልፎም ተርፎም በኤርትራ ሉዓላዊነት ላይ ተረማምደው እውነትነት የሌለውን ፕሮፓጋንዳ ሲነዙ ከርመዋል። በሰፊው የሚደረገው ፕሮፓጋንዳን የሚያራግበው የብልጽግና ፓርቲ አመራር ዘመቻው ጦርነትን ለመቀስቀስ ለማወጅ ቅድመ ሁኔታዎች ናቸው ብለው ስጋት ያላቸው አካላት አሉ። በሌላ በኩል በትግራይ፣ በአማራ፣ በኦሮሚያ ያለው ሁኔታም በጣም አሳሳቢ ደረጃ ላይ ደርሷል። የኢትዮጵያ ሁኔታ ወዴት ያመራ ይሆን? በኤርትራ ላይ ሊኖረው የሚችለው ተጽዕኖ አለ ወይ ተብለው ለተጠየቁት ፕሬዝዳንት ኢሳያስ አፈወርቂ እንዲህ ብለዋል። ጉጅለ ብልጽግና ስትራቴጂ ክልተ ማያት ዝብል ዘይክውነታዊ ጦም ሒዙ ሕሉፍ ሓሊፉ ንሉዓላውነት ኤርትራ ዘነጻጸረ ቀጻልን ኣሰልካይን ፕሮፓጋንዳዊ ዘመተ ከካይድ ጸኒሑ ኣሎ። እዚ ጽዑቕ ናይ ፕሮፓጋንዳ ዘመተ ኩናት ንምእዋጅን ንምውላዕን ዝጥጃእ ዘሎ ቅድመ ምድላዋትን ስጋኣትን ምዃኑ ዝገልጹ ወገናት እውን ኣለዉ። በቲ ካልእ ወገን ኣብ ክልላት ትግራይ፣ ኣምሓራ፣ ኦሮምያን ካልእን ዘሎ ዘቤታዊ ኩነታት ኢትዮጵያ ኣዝዩ ኣሰጋፊ እዩ። ኣብ ኢትዮጵያ ዘሎ ኩነታት ናበይ ከምርሕ ይኽእል? ኣብ ልዕሊ ኤርትራ ክህልዎ ዝኽእል ጽልዋኸ? የብልጽግና ፓርቲ አመራሮች ስትራቴጂያቸው ሁለት ውሃ በሚል አልፎም ተርፎም የኤርትራ ሉዓላዊነት በተዳፈረ ሁኔታ በማነጻጸር እውነትነት የሌለው ከእውነት ያፈነገጠ ፕሮፓጋንዳቸውን በሰፊው መንዛት ጀምረዋል። ይሄ የሚራገበው ፕሮፓጋንዳ ዘመቻ ደግሞ ጦርነት ለመቀስቀስና ለማወጅ ቅድመ ሁኔታዎች ናቸው ብለው ስጋት ያላቸው አካላት አሉ። በሌላ በኩል በትግራይ፣ በአማራ፣ በኦሮሚያ ያለው ሁኔታ በጣም አሳሳቢ ደረጃ ላይ ነው። ኢትዮጵያ ሁኔታው ወዴት ሊያመራ ነው? የኢትዮጵያ ሁኔታ አሁን ላይ ወዴት ሊያመራ ነው? በኤርትራ ላይ ሊኖረው የሚችለው ተጽዕኖስ አለ ወይ? ፕሬዝዳንት ኢሳያስ አፈወርቂ እንዲህ አሉ። أنا قد حتى توصحهم ما حاجة بقولكم حسيبين رهاناتهم 4 فيدلات اللي أكروني ما لا سنين سنف نداي تكراتلين لغا سنف نداي سسو أموداتا سنف نداي أموداتا كمزد أمثل أجندة سريعو نزي هزبزي أب هوكتوتو تعوج زلو قينات لا بحق زقرم نقر تقرم لقوم زقرم نقر سمعنا نفلت فينا فزع نقرمو سرعات بشبيات مصر نورو قيناتات أوجي نيرو خمزي تسمع فلت نقر أقولا تحطو سلمن تعيو خمزي عينت أواجاتنا قينات قدامي أواج ناكونا فانصار حزب إثيوبيا زناي معايا تراي خالص بحال مدامي قرب تاعته لي موداتو كوزوينا تزن زي تعوجوا لي لا የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዳውም ሳቁ። እኔ እኮ ሌላ አይነት ጥያቄ ከዚህ የተሻለ ጥያቄ ነበር የጠበቅኩት ጠይቁኛላችሁ ብዬ ብለው ነው የጀመሩት እና ወደ ሌላ ሳይገቡ በቀጥታ በአራቱ ምህጻረ ቃላት የብልጽግናን ፓርቲ አመራሮች ጠሯቸው። ነዳይ፣ የከሰረ ቁማርተኛ፣ ሱስ፣ ቆንቋና ነፋጊ፣ ያለውን የማይሰጥ ለሁሉ የሚገዛ ፈሪ ብለው ገልጸዋቸዋል። እና ፕሬዝዳንት ኢሳያስ አፈወርቂ ከዚህ ማስከተለው ምን አሉ? እየታወጀ ያለው ጦርነት በጣም የሚገርም ጦርነት ነው የታወጀው። እኔ ሰምቼም አይቼም አላቅም።
በኢትዮጵያ ቀደምት መንግስታትም ነበሩ ከዚህ ቀደም ጦርነት አውጀዋል። ነገር ግን እንዲህ አይነት ጦርነት ታውጆ ነው ያላቅም። ስርዓቶች በኢትዮጵያ ከዚህ ቀደምም ነበሩ ጦርነትንም ያውጁ ነበር። ነገር ግን እንዲህ አይነት ጦርነት አዋጅ ሰምቼም አይቼም አላቅም። በሁሉም እኮ አካባቢ ነው ጦርነቱ የታወጀው። ተውት የቀይ ባህርና ሌላውን፣ ቀይ ባህር ማድመቂያቸው ነው። በብልጽግናዎች ያልታወጀ ጦርነት እስካሁን ድረስ አለ ካልን ተሳስተናል። ጦርነት በየክልሉ አውጀዋል። አሁን ደግሞ ኤርትራ ላይ ጦርነት ለማወጅ ይፈልጋል። ይሄ ወሬ ብቻ ነው፣ ወሬ መንዛት ነው። ይህንን ደግሞ ቦታ አንሰጠውም። እኛ እንደ ኤርትራ ስራችንን እንሰራለን። እንደ አንድ ሀገር ህጋዊ መንገድን ተከትለን የሚመጣውን እንጋፈጣለን። የሚመጣውን በመጋፈጥና ኤርትራ የየትኛውንም አካል ድጋፍ ሳትፈልግ ዛሬ ላይ የሚመጡ ነገሮች ካሉ እናስተናግዳለን፣ እንከላከላለን። የኤርትራ ሉዓላዊነት እናስጠብቃለን። አሰብ የኛ ነው፣ በቀይ ባህር ምናምን የሚባለው ነገር ወሬ ነው፣ ወሬ እንጂ መስራት አያውቁም፣ ሰነፎች ናቸው ብለው ነው የገለጿቸው። በዚህ ልክ ነው እንደ ህዝብ ተዋርደናል ስንል በትክክል አዋረዱን። መንግስታቸው እኮ የብልጽግና ፓርቲ አመራሮች መንግስታቸው መንግስትን አይሸትም፣ ይሰነፍጣል፣ ያቃራል። ውስጣችን ተቃጥሏል። ያለንበትን ሁኔታ እግዚአብሔር ነው የሚያውቀው። ውስጣችን ተቃጥሏል። እነሱ ለሚናገሩት እኛ እዚህ እናራለን። ምን ነው እንደዚህ ባላሉ። አንዳንድ ጊዜ እንዳውም እኔ በሶሻል ሚዲያ ሳያቸው ቶሎ ብዬ ነው ያንን የነሱ ንግግር የማልፈው። ምክንያቱም ነቲንግ ቼንጅ፣ ትላንትም የተወራ ነው ዛሬም የሚወራው እሱ ተደግሞ የሚመጣው። ምንም የተቀየረ ነገር የለም። ምንም የተቀየረ ነገር በሌለበት ብልጽግናን አዳምጬ ምንድን ነው የሚጠቀመው? ትላንትም አባይ ይላሉ። አባይ መሰረተ ድንጋዩን መለስ ዜናዊ ነበር የጣሉት። ያንን አስመረቁና ሁለት ውሃ ብለው አሁን ጋዜጠኛው ፕሬዚዳንት ኢሳያስ አፈወርቂን የጠየቀው ሁለት ውሃ ብለው ፕሮፓጋንዳ መንዛት ጀምረዋል። ሁለቱ ውሃ የሚባለው አንደኛው ቀይ ባህር ነው፣ ሁለተኛው ደግሞ የአባይ ውሃ ነው። ፕሬዚዳንት ኢሳያስ አፈወርቂ ምንድን ነው ያሉት? በናይል ላይ ጦርነት አውጀዋል ነው ያሉት። በግብጽ ላይ መሆኑ ነው። የሚሰሩትን አያውቁም፣ ሰነፎች ናቸው። ሆዳቸውን መሙላት ነው የሚፈልጉት። ለሆድ የተገዙ ናቸው። በሌላ አካል ተገፋፍተው ነው ዛሬ የሚፈልጉትን ቀይ ባህር በጦርነት እናስገኛለን ብለው የሚፍጨረጨሩት ነው ያሉ። ወሬ ምንም አይጠቅምም ነው ኦል ኢን ኦል። ፕሬዚዳንት ኢሳያስ አፈወርቂ እዚህ ላይ ምንድን ነው ያሉት? ወሬ ምንም አይጠቅምም። እነሱ የሚያወሩ የሚያዳምጣቸው ከፈለገ ያዳምጣቸውን፣ ያላዳምጣቸውም ቦታ የሌላቸው ሰነፎች፣ ፈሪዎች ስለሆኑ በዚህ ልክ ከመንግስት የማይጠበቀውን ነገር እያደረጉ አዋረዱን። ለመጀመሪያ ጊዜ ነው በታሪክ በኢትዮጵያ ታሪክ መንግስት እንደ ሴት ወጥቶ ሲለፈልፍ ሲያወራ ማድረግ የማይችለውን ነገር ሲለፈልፍና ሲያወራ በተግባር ያላሳየ መንግስት ቢኖር የዚህ የብልጽግና መሪ ነው። በአፍ ብቻ ማውራት፣ በተለያዩ አጋጣሚዎች ባገኙት አጋጣሚዎች ለፓርላማው ለህዝብ በቴሌቪዥን እየወጡ ማውራት፣ ምሳሌ መስጠት እና እንደዚህ አይነት መንግስት ኢትዮጵያ ኖሯትም አያውቅም፣ ለወደፊቱም አይኖራትም ነው የምንለው። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ ሉዓላዊነቷን ታስከብራለች፣ በወሬ ግን ሉዓላዊነቷን አታስከብርም። ምን ያሉት? በወሬና በአፍ በዛቻ ሉዓላዊነቷን አታስከብርም። ስራዋን ዝም ብላ ትሰራለች። ከመጣ ደግሞ
በተግባር ታስከብራለች ብለው ነው የተናገሩት። እና ቦታ አንሰጣቸውም፣ ብልጽግናዎችም ቦታ አንሰጣቸውም፣ የብልጽግናና የባለስልጣናቱን ንግግሮች ቦታ አንሰጣቸውም። እነሱ የፈለጉትን ነው የሚያወሩት፣ ስራ ስለማይሰሩ ሰነፎች ስለሆኑ። እውነታቸው ነው፣ ስንፍናቸው። አንድ ልማት ያለሙት ልማት የለም። በአረብ ኤምሬት ተገፋፍተው የኤርትራ ወደብ እየፈለጉ ጊዜ እያጠፉ ነው። የኮሪደር ልማት ላይ ብዙ ጊዜ አባክነዋል። ዛፍ በመትከል ብዙ ጊዜያቸውን አባክነዋል። አንድ ጠቅላይ ሚኒስቴር ከቢሮ እኮ ወጥቶ መሄድ አይችልም፣ በጣም ክሪቲካል ካልሆነ በስተቀር ስራ ስለሚበዛበት። የአሁኑ ጠቅላይ ሚኒስቴር ግን ምንም አይነት ስራ የለውም ቢሮ ውስጥ። ምክንያቱም በውሸት አገሪቷን እያስተዳደረ ስለሆነ ነው ስራ የሌለው። በእውነት አገሪቷን የሚያስተዳድር ቢሆን ኖሮ ስራ ይበዛበት ነበር፣ ጫና ይበዛበት ነበር፣ እረፍት የለውም ነበር። ለዚህ ነው እንደ ቱሪስት ምዝናናው ሶፍ ዑመር ዋሻ ምናምን እየሄደ። ለዚህ በአፍሪካ ቀንድ አካባቢ ያሉ ሀገሮች ኢትዮጵያን ደፍሯት አያውቁም። የውጭ ኃይሎች ራሱ ኢትዮጵያን ደፍረው አያውቁም። ኢትዮጵያን በቁሟ የቀበራት ቢኖር የብልጽግና አመራሮች ናቸው። ሁላቸውም ሰነፎች። ፕሬዚዳንት ኢሳያስ አፈወርቂ እንዳላቸው እውነትም ሰነፎች፣ የሰነፎች ስብስብ፣ አንዱ ከአንዱ የማይሻል። ደጋግመን ይህን ቃላት እንናገረዋለን። አንዱ ከአንዱ አይሻልም። ዛሬ ላይ እንደ ህዝብ አሳፍረውናል፣ አንገት አስደፍተውናል። ይህ ደግሞ ለመጪው ለትውልድ የሚተላለፍና በታሪክ የሚቀመጥ ነው። እነሱ የሰሩት ተግባር፣ እነሱ የፈጸሙት ኢትዮጵያ ላይ የውስጡን ችግር ማከም ያቃተው መንግስት፣ የውስጡን ችግር ማጥፋትና መላ መዘየድ ያቃተው፣ ወላፈኑን በሰላማዊ መንገድ መፍታት ያቃተው መንግስት ከሌላ ከጎረቤት ሀገር ጋር እየሄደ ነገር እያመጣብን ይገኛል። እነሱ ምንም አይሆንም፣ አመራሮቹ ምንም አይሆንም። የሚጎዳው በመሃሉ ህዝብ ነው። ዚሆን ሲጣላና ሲፋተግ በመሃላቸው የሚጎዳው እነሱ ምንም አይደራረጉም፣ ሳሩ ነው። ስለዚህ የኢትዮጵያ ህዝብ ነው በመሃላቸው የሚጨፈለቀውና የሚሞተው፣ የሚሰቃየው፣ ከቤት ንብረቱ የሚፈናቀለው። የማይገባ ጦርነት በማለት አንድ መንግስት ስርዓቱን ተከትሎ መጠየቅ ይችላል። እኛ ለምን ጠየቀ አንልም። ለምን ጠየቀ እኮ እያልን አይደለም። የሰው ሀገር ወደብ ተመኘም እያልን አይደለም። ላንድ ሎክድ ነች ኢትዮጵያ። የስ ላንድ ሎክድ ነች። ላንድ ሎክድ የሆኑ ሀገሮች ደግሞ በዩኤን ህጋዊ መሰረት ባለው አካሄድ ተከትለው በዛ አካሄድ መጠየቅና ያንን ነገር ማግኘት ይችላሉ። ማግኘት ራሱ በክራይ በሊዝ ከዚህ ወደ ሶማሊያ ሄዶ እዛ ሶማሌ ሁለቱ ተገንጣይ ክልሎችን እውቅና ሰጥቷቸው በአፍሪካ ቀንድ አካባቢ ሌላ ውጥረት ነው የፈጠረው። ሶማሊያ እስከዛሬ ድረስ ቂም አላት ከኢትዮጵያ ያንን በማድረጓ። እውቅና ያልተሰጣትን ክልል ሄዶ እውቅና ሰጣት። ሁለተኛው የእስራኤል ጠቅላይ ሚኒስቴር ናቸው በአረብ ኤምሬት ተገፋፍተው እውቅና የሰጧት። ሁላቸውም ጥቅማቸውን ለማስጠበቅ ነው። ጥቅማቸውን እዛ ላይ ለማዋል ነው። ስትራቴጂ ሁቲን በዛ በኩል እነሱም ለማጥፋት፣ ኢራንን በዚህ በኩል ለመቆጣጠር፣ እዛ በቀይ ባህሩ በርበራና ቦሳሶ በተባለው ወደብ ላይ እዛ ላይ ሰፍረው ወታደራዊ ስትራቴጂያቸውን ለማስፋፋትና ኢራንና ሁቲን የሚቆጣጠሩበት ነው። ለዛ ነው የፈለጉት። ለዛ ነው እውቅና የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እውቅና የሰጡት። በጭፍን አይን የሚሄዱ እንደ አብይ የሚገፉ ናቸው። እነሱም አካሄድ አለው። ይህንን ባረግ የዓለም አቀፉ ማህበረሰብ ምን ይለኛል ብሎ ግራ ቀኙን ምሁራኑን አነጋግሮ ማድረግ የነበረበትን ሄዶ እዛ መበላሽቶ ከዛ መበላሸቱ ሲያቅ መበላሸቱ ሲሰማና ሶማሊያ ደግሞ ነገር ስታነሳ ኢትዮጵያን መክሰስ ስትጀምር ከዛ ሸሽቶ መጥቶ ደግሞ እንደገና ምክንያቱም እዚህ ጋር ግፊት አለ ከኋላ ፑሽ የሚያደርገው የአረብ ኤምሬት አለ የተገባላቸው በቢሊዮን ዶላሮች የሚቆጠር ገንዘብ አለ። ያ እንትን እያረጋቸው ነው እና
ፑሽ የሚደረጉትና ግፊት የሚኖረው በእነሱ ስለሆነ የእነሱን ሀሳብ ተቀብሎ እየሄደ ስለሆነ ወደ አሰብ ተመለሰ። ከግድቡ ወደ ወደቡ ብሎ ልክ አሰብን በጉልበት አንበርክኮ የኤርትራን መንግስት አንበርክኮ መውሰድ እንደሚችል አድርጎ ለህዝብ ነው የሚነግረው ወይስ ለአረብ ኤምሬት ነው የሚነግረው? ግራ እኮ የሚያጋባ ነው። አረብ ኤምሬት በየጊዜው የሚሰጡት ብር የሚሰጡት እርዳታ እየጠየቁት ነው። የት ነው ያለው? አላስገኘህልንም፣ ባልከው መሰረት ባልከው ቀንና ባልከው እንትን አላስገኘህልንም፣ መቼ ነው የምታስገኝልን ብለውታል። ማስገኘትም አልቻለም። ኤርትራ ላይ ሌላ ጦርነት ለመክፈት ያስባል። ኤርትራ መንግስት ደግሞ ኤርትራ ራሷን ለመከላከል ዝግጁ ናት፣ ስራዋን እየሰራች ነው። በፈለጉት መንገድ ቢመጡ ዛሬ ላይ እኛ ስራችንንም እየሰራን የሚመጣውን ለመከላከል ዝግጁ ነን ብለው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። ይሄን ያለው እና ውድ አድማጭ ተከታታዮቻችን የኢትዮጵያ የብልጽግና ፓርቲ አመራሮች የማያልቀው ውሸታቸውን መንግስታዊ አካሄድን ተከተሉ፣ በዘፈቀደ አትሂዱ፣ መዋቅራችሁ ፈርሷል፣ ምሁራኑን ውስጣችሁ አምጡና ከውስጣችሁ ደባልቁና ምሁራንን አነጋግሩ፣ የሰበሰባችሁት አህዮች አይጠቅሟችሁም፣ አህያ ለአህያ ቢራገጥ ጥርስ አይሰባበር ነው የሚባለው እና አህዮች ናቸው ያሉት። ከአህዮች መንጋ ጋር አህያ መሆን ነው። እረ ይሄ ነገር እኮ ልክ አይደለም፣ በዚህ በኩል መሄዱ ይሻላል ብሎ መካሪ እንኳን የለም። እነ ዳንኤል ክብረት ናቸው ቄስ ምንድነው የሚባሉት? ዳንኤል ክብረት የቤተ ክርስቲያን አገልጋይ እነሱ ናቸው በዙሪያ የተጎለጎሉት። እነ ሽመልስ አብዲሳ ናቸው፣ እነ አዳነች አቤቤ ናቸው። እነዚህ ምን ሊፈይዱ ምን ሊጠቅሙ? አገር በእንደዚህ አይነት ሁኔታ ነው እንደሚመራው? አገርን መግደል ነው እንጂ። እና የኤርትራ መንግስት ፕሬዝዳንት ኢሳያስ አፈወርቂ ዛሬ ያሉት ነገር ኢትዮጵያን የፓርቲ ስብስብ ከዚህ ቀደም ፕሬዝዳንቶችም ነበሩ፣ ገዢዎች ነበሩ። ኢትዮጵያ ግን እንዲህ አይነት ገዢ ኖሯትም አያውቅም። በየቦታው ጦርነት አውጆ ለምን እንዳወጀም አያውቅ፣ ህዝቡ ላይ ጭፍጨፋ የሚፈጽም በምናብ በቅዠት የሚሄድ በተንኮል የተሞላ ለሆዱ ለከርሱ የተገዛ ለሶስተኛ አካል ለሚያገኘው ጥቅም ብሎ በገዛ ህዝቡ ላይ ጦርነት የሚያውጅ ትግራይን በድሮን ሲጨፈጭፍ ነበር፣ ኦሮሚያን በድሮን ሲጨፈጭፍ፣ አማራ ክልል ላይ ዛሬ ድረስ ያው የቀጠለው በኦሮሚያና በአማራ ይሄ ነው።